አንድ ነገር ልንገርሻለሁ፣ እርግጠኛ እንድትሆኚ የምነግርሽ አንድ ቀን እኔና አንቺ ቦታ መቀየራችን አይቀርም። እሱ እንኳን እርግጠኛ ባትሆኚ ነው የሚሻልሽ። እንዴት እባክሽ? አንቺ ያለሽው እዚህ ነው። አለብ ላይ ምን እየተፈጠረ እንደሆነ እንኳን አታውቂ እና እዚህ ቦታ ነው ስታይ ደስ አለሽ አይደል? አንጀቴ ቅቤ እንደጠጣ አንቺ ራስሽ መመስከር ትችያለሽ። ልክ ነሽ። ያሰብሽው ሁሉ ተሳካልሽ አይደል? እንዳልኩሽ ነው፣ ግን ጊዜ ያሰረውን ጊዜ ይፈታዋል። መጀመሪያ ተጨንቄ የሰራሁልሽ ምግብ አትቀበይኝም? መርዝ አድርገሽስ ቢሆን ያመጣሽው። እሱማ ልክ ነሽ። ያው አይጣፍጥሽም ብዬ በጨው ቦታ እሱን የጨመርኩት። የሞት ባልንጀራ እንደሆንሽ እንደሆነ የታወቀ እኮ ነው። እንዴ በዚህ እርግጠኛ ከሆንሽ ሄጄ ሳጥንሽን ላዘጋጅልሽ እንዴ? አምራ እንዲህ እንደ ሌሊት ተስማ እንደተዝናናሽብኝ አትቀሪም። ወይ ዝኑ ቀምሼ እኮ ነው የገባሁት ነው ወይስ እንደገና ጨምራበት ይሆናል ብለሽ ሰጋሽ? አምራ እኔና ባለቤቴን እንደሆነ አንዴ ተበቅለሽናል። እባክሽ እባክሽ ልለምንሽ፣ ልጄን አድኝልኝ። እባክሽ አላልሽም? ቆይ ለመሆኑ ይሄን የልመና ቃል ታውቂዋለሽ እንዴ? እባክሽ ደግሜ ልለምንሽ፣ ኤሚን ብቻ አድኝልኝ። ጠላት ከሆነ ሰው እንደዚህ አይነት የልመና ተማጽኖ መስማት እንዴት ደስ ይላል መሰለሽ። እባክሽ ደግሜ ልለምንሽ፣ ኤሚን ብቻ አድኝልኝ። ተስማምተናል እኮ ነው ወይንስ ናሁም አልነገረሽ? ምን ነው የሚነግረኝ? በምትኩ ድርጅቱን ልቀማት እንደሆነ። ምን? ጓደኛ የጠፋው ወይዘሮ ዝናሽ ቤት ገብተህ ስትመለስ ነው። ልክ ነው? አዎ። ከዛ በኋላ ነው ስልኩን ሙሉ በሙሉ መስራት ያቆመው። እሱንም ከዛች የተረገመች ምሽት በኋላ አንድም ሰው አየሁት የሚል ሰው አልተገኘም። ልትፈልገው ሞክረ ነበር? አለ የተባለበት ቦታ፣ ይገኛል የተባለበት ቦታ ሁሉ ፈልጌዋለሁ። ፖሊስ ጣቢያ ሳይቀር አመልክቼ ነበር። ከዛስ ምን አገኘ? ምንም ፍንጭ ማግኘት አልቻልኩም። እርግጠኛ ነኝ ኢንስፔክተር፣ ጓደኛዬ በዛች የተረገመች ምሽት የሆነ ነገር ሆኗል። በወቅቱ ያገኘው ትንሽም ብትሆን እንደዚህ ለማለት ያበቃ ምን ነበር? እንደዚህ ለማለት ያበቃኝ የመጀመሪያ ምክንያቴ የስልኩ ሙሉ በሙሉ መዘጋት ነው። ሁለተኛውና ትልቁ ምክንያት ደግሞ በወቅቱ የደም ነጠብጣብ አግኝቼ ነበር። ነጠብጣብ ደም? አዎ፣ ደሙ ምናልባት ሰንበቶ የተባለው ግለሰብ ደም ይሆናል ብዬ ገምቼ ነበር። ከዛ ተመልሰህ ስታጣው ምን አደረግ? ከመጀመሪያው ጀምሮ ወይዘሮ ዝኑ እኔና ጓደኛዬን ለዚህ ስራ ስትመርጠን። ሰላም ሰላም ውድ ቻናል ቤተሰቦቼ አስቱ ነኝ። ዛሬ ደግሞ በሌላ ቪዲዮ መጥተናል። ተወዳጅ የኑሃሚን ድራማ ዛሬ ምን ተፈጠረው የሚለውን አብረን እናያለን ማለት ነው። 80% እንደምትፈልግ ነግሯታል ናሁም ማለት ነው ለኢሜል። ነገር ግን በጭራሽ ይሄ ላሆናችን እቺ የተረገመች አስቤ ነበር፣ ግን እንሄላል ብር ይህናል ጭራሹ የድርጅቱን ድርሻ በሙሉ ተወስዳለች ብዬ አስቤ አልነበረም እያለው ነበር። ነገር ግን ናሁም እጅግ በጣም እናድዳል። ዘሩን ጓደኛዬ ገዳይ ማን እንደገደሉ ባላውቅም ግን እዛ ተቀብሮ የተገኘ ይመስለኛል የጓደኛዬ ነው። እንግዲህ ሁሉ ነገር እድሜ ለዘመናዊ ቴክኖሎጂ በምርመራ ይታወቃል። ታዲያ የሱ የጓደኛው ቅርብ ዘመድ የምትለው ሰው አለ ብሎ ስጠይቁ አሁ እህቱ ባህር ዳር አለች፣ ከባህር ዳር እንድትመጣ እናደርጋታለን እያሉ ነበር። አዎ ጥሩ በቃ እሷ እንድትመጣ ካደረግት ከዛ በኋላ ምርመራው ይቀጥላል እያሉት ነበር። እና ምርመራውን እናደርጋለን፣ ነገር ግን አሁን ምርመራውን ያው አስክሬን ምርመራ በፊትም ተደርጎ ስለነበረው ዲኤንኤ ከሷ ጋር ምርመራ ይደረግና የተፈጠረውን ነገር ለማወቅ እንሞክራለን ስል ይናገራል። አዎ ምንም ቢፈጠር ጓደኛዬ ደህና ሆና ማየት ነው እኔ የምፈልገው እና በህይወት እንዳለው ተስፋ አደርጋለሁ። ነገር ግን ውስጤ እንደምጠራጠር በህይወት ያለ ግን አይመስለኝም። ምክንያቱም ጓደኛዬ ድራሻው እንደውም የስልክ መጥፋቱ ድምፁም ምንም ነገር ልንሰማ አልቻልንም። ይሄ ነገር ምን እንዴት እንደተፈጠረ ማወቅ እፈልጋለሁ ስል ሪፖርት ያደርጋል። እና ቆይ አንቺ ትንሽ አታፍሪም? እንዴት ይሄናል ብር ትጠይቃለሽ ብሎ ስጠይቁ እንግዲህ የምፈልገው ይሄናል ብር ነው እና እሱም ድርጅቱን ሙሉ በሙሉ እንደም ልታመሰግኑኝ ይገባል። 20% እኮ አስቀርቼላችኋለሁ ከዚህ በላይ ምን ትፈልጋላችሁ ስል ስትጮህ ነበር ኤምራ።
ዳጊ እባክሽን እየለመንኩሽ ነው፣ ባለቤቱ ማወቅ አለበት፣ እንደውም እናንተ ሳትሆኑ እኔ ነኝ ለዘሩና ለዝኑ የምነግራቸው ብላ ትወስናለች። እምራ እባክሽ እነሱ ያለበት ሁኔታ ተረጂ፣ እንደዛ አታድርጊ ስላት እንግዲህ እምራ ዝኑን ለመጠየቅ ምግብ ይዤልሽ መጥቻለሁ፣ አባይም እንዴ ምናልባት መርዝ አድርገሽ አምጥተሽ ከሆነ አንቺ ብትበይ ይሻልሻል። አይ አታስቢ ቀምሼ ነው ያስገባው እኮ ስትል ትነግረዋታለች። ነገር ግን እምራ እንዳሾፍሽብኝ የምትቀሪ ከሆነ አንድ ቀን አንቺም እጄ ላይ ጥልሽ ይሆናል፣ ያ ደግሞ ሩቅ እንደሚሆን ተስፋ አድርጋለሁ ስትላት እንግዲህ የፈለግሽውን ማለት ትችያለሽ፣ አሁን ግን በእጄ ገብትሻል እያለቻት ስትፎክርበት ነበር ማለት ነው። እና ምንድነው የምትፈልጊ ብላ ስጠይቀው ይመስለኛል ነው የነገረሽ ነገር የለም አይደለም ለናሁን ነግሬ ነበረ እኮ ግን የነገረሽ ግን አይመስለኝም 80%ን ድርጅቱን ሙሉን እንደምፈልግም ጭምር ያለዛ ግን በጭራሽ ልጅሽ አትታከምበል ማለት ትዝትበታለች። እና ይሄ ነገር እምራ አንድ ቀን ደግሞ ይገባሻል፣ አንድ ቀን ምን እንደማደርግሽ ለማመን ይከብድሻል እያለ ነበር። ፖሊሱ ምርመራው ቀጥላል። ዝናሽን በድጋሚ ሳጣራ እሷ ምንም የምታውቀው ነገር እንደሌለና የቀበር ነው የዳጊ የልጅ አባት መሆኑን ብቻ ነው የምታውቀው ማለት ነው። ነገር ግን አሁን ይህ ነገር የሆነ የተደበቀ ማንነት ይኖራል ወይም ደግሞ የሆነ ግራ የማጋባው ነገር አለ ይመስለኛል። ምክንያቱም ይሄ ነገር ወደ አቅጣጫ እንደሚሄድ አሁን ለምሳሌ ዲኖር ኡምራ ከታወቀም እንዴት ነው የሚፈጠረው? እና አባይን ጋሼና ወይዘሮ ዝኑ የእስር ቤት የሚወጡ ይመስላል ብላ ስትጠይቁ ይመስለኛል እርግጠኛ አይደለውም። ታዲያ መፍትሄ ምንድን ነው ብሎ ስጠይቁም እንግዲህ መፍትሄውን እኔ ነግራቸዋለሁ፣ የምፈልጉ ነገር የማታረጉ ከሆነ ምንም ነገር ሀሳቤን ሊቀይሩ አይችልም በማለት ትናገራለች። እባክሽን እምራ እህቴ መዳን አለበት፣ ለእህቴ ስትይ የምልሽን ነገር አድርጊ እያለቻት ነበር። እና ነገር ግን በጭራሽ ሀሳቡን እንደማትቀበለውና የፈለጋችሁን እንደማላደርግ ትናገራለች። ደጋግሞ ብለመናትም ግን ሀሳቧን ሊያስቀይር አልቻለም ማለት ነው። እና የድርጅቱን ሙሉ በሙሉ የማሰጡን ከሆነ በጭራሽ እንደማትቀበሉ እናም ሕክምና እንደማይጀምር ስነግራት በጣም ናሁም እናደዳል። እንግዲህ የፈለግኩ ማለት ትችላለህ፣ እኔ የምፈልገውን ነገር በግልጽ ነግራቸዋለሁ፣ እናንተ አስባችሁ መወሰን ያለባችሁ ይመስለኛል በማለት ትነግራለች። ቅመሜ በጣም የምትወዳትና የምትሳሳለት ልክ እንደ ልጇ የምታያት በጎረቤት ውስጥ ያገኘቻት ብቸኛ ጉድፈቻ እንደተሰጣትና ከጉድፈቻ ጠፍታ ጎዳና መኖር እንደጀመረችው ስትነግራት ናሆሜ በጣም ከፍቷትና እጅግ በጣም አዝና ፊቷ ቆሳሱላ እና ብዙ ነገር ደርሶባት እንደነበረው ስትነግራት ነበር። ናሆሜ ልክ እንደ ሁለተኛ እናቴን ማየት በጣም ነው የምወዳት እያለች ከአሁን በኋላ ምን ነገር አይደርስብሽም፣ እኔ ሁሌም ከጎንሽ ነኝ በማለት ትነግራታለች። እና ማዘሯ እያለች ስታወራ እና ከአሁን በኋላ ናሆሜን እዚህ ጥላኝ አትሄድም፣ አንቺም ከኔ ጋር ትሄጃለሽ፣ አንቺ ካልሄድሽ እኔ ወዴትም አልሄድም እያለች ጣፋጯና ቅመማ ምርጥ እና ደስ ያላት ልጅ እንደውም እጅግ በጣም ስትወዳት የነበረው ናሆሜ እንግዲህ አባቷ ደግሞ ኤልሚያስ እንደሆነ ሁላችን የምናውቅ ይሆናል። ከዚህ በፊት የነበሩ ቪዲዮዎቹን ያየ ሰው መቼም ያውቃል ማለት ነው። ኤልሚያስ ከአንድ ሴተኛ ዳሪ እንደወለደ እና በስነስርዓት እንደማታሳድገው እንደውም በጎዳና ጉድፈቻ እንደሰጠች ከዛ እንደጠፋች ነው እየተናገረች አለች ማለት ነው። ምንም ቢፈጠር አሁን እናንተ ብቻችሁን አይደላችሁም፣ ከኔ ጋር ነው የምትሆኑት። አሁን ከኔ ጋር እንድትመጡ ፈልጋለሁ ማዘር፣ እባክዎትን እርሶም ከኔ ጋር ይምጡ ብላ ስትጠይቀው አይ እኔስ ችግር የለብኝም፣ ቅመማ ብቻ የምታርፍበት ካገኘችው ለእኔ በቂ ነው ስትል ትነግራለች። ቅመማ በጣም እንባ እየተናነቃትና የደረሰባትም ጉዳትና ሐዘን እየነገረቻት ነበር። ከአሁን በኋላ ምንም ነገር የሚያስፈራሽ የምትፈሪ ነገር የለም፣ እኔ ሁሌም ከጎንሽ ነኝ እያለችው ነበር ማለት ነው። ዝናሽ እየተፈጠረ ያለው ነገር ምርመራው ታዲያ ምርመራ እስክደረግ ድረስ እዚህ ነው እንደምንቆየው ብላ ስትጠይቁ አዎ እዚህ ነው የምትቆዩት፣ ነገር ግን የተሻለውን ከዚህ እንድትወጪ የተሻለውን ነገር አደርጋለሁ። እንግዲህ አቅሜ የፈቀደውን ነገር የዛ ጓደኛ የዛ እሱን እንዲገኝና እሱ ከተገኘ እሱ
በጣም ባይሞትና በህይወት ቢኖር ነገሮች ሁሉ ቀላል ይሆናል። ነገር ግን እዛው የተቀበረ አስክሬን የማን ቢሆን እንደምረጋገጥ በምርመራው ለማረጋገጥ ወስኑ ምርመራ እስኪደረግ ድረስ ታለዚህም ቆይ ነው ማለት ነው። ከምንም በላይ እያሳሰበኝ ያለ የባለቤቴ ጉዳይ ነው። እኔስ እንኳን አንደኛው ይገባኛል። ነገር ግን ባለቤቴ ንጹህና ምንም ሰው እንኳን ሰው ወፍን የማይነካ ሰው እንደሆነም ጭምር ስትናገር ነበር። አዎ ይገባኛል፣ ግን ሌላ አማራጭ የለም። ምርመራው እንግዲህ እንደቀጠለ ነው። ግን ራሳችሁን ጠበቅ በማድረግ ራስሽን ማጠናከር አለብሽ። ምን እንደምፈጠር እንግዲህ ፍርድ ቤት ቀርባችሁ ውሳኔ እስኪወሰን ድረስ ራሳችሁ መጠበቅ አለባችሁ እያለች ነው። ማዘራ ይመስለኛል የናሁም እናት የምትሆን ይመስለኛል ጎዳና ላይ ስታገኛት የነበረው ቅመሟና አሁን ግን ትክክለኛ ወላጅ እናቱ ማን እንደሆነች ስለማታውቁ እሷም ልጇ ማን እንደሆነች አታውቅም እና ታሪኳን በሙሉ ያሳለፈችው ጎዳና ህይወት እንደውም ልጅ እንደነበራትም ለናሁም ስትነግራት እና ልጇም እንደዚህ እንዳረገችውም ጭምር አንድ ባለጸጋ እያለች የናሁም ዳጊ እልኩን ስለሱ ማውራት ትጀምራለች። እና አንቺ ማለት የናሁም እናት ነሽ ማለት ነው ብላ ግራ ስትጋባና የማይታመንና ያልተጠበቀ ነገር የናሁም እናት ሆና ትገኛለች ማለት ነው። እና ምርመራው ቀጥላል። ፖሊሱም እንግዲህ በምናስፈልግበት ሰዓት እንጠራለን፣ ግን አድራሻ ማጥፋት፣ ስልክ መዝጋት በጭራሽ የማይቻል ነገር ነው እና እህቱ ከባህር ዳር እስክትመጣ ድረስ ምርመራ በአስቸኳይ እንደሚደረግና ውጤቱን አብረን የምናይ ይሆናል በማለት ይነግረዋል ማለት ነው። እና ዳጊም እጅግ በጣም ተናዶ አምራ ላይ እየጨመበት ነበር። ናሁም ሁሉ ነገር ነግሮት ነበር። ነገር ግን አምራ የምትፈልገውን የድርጅቱን ሙሉ እንግዲህ ምንም ቢሆን ከእህታችን ህይወት የሚበልጥ ምንም ነገር የለም። አባዬ ቢሆን እንደምስማማ እርግጠኛ ነኝ። ምንም ቢፈጠር እህታችን መታከም አለበት። እሷ የምትፈልገው ድርጅቱን ሙሉ በሙሉ ተሰጥቷትም ቢሆን ሕክምናውን ግን መጀመር አለበት። ዶክተሩ ዛሬ ነገ እንዳትሉ ቶሎ ሕክምናው መቀጠል እንዳለበት ደጋግሞ ስነግረን ነበር። ስለዚህም አስቸኳይ እኔ ወደ ውጭ ሀገር ሄዳ መታከም እንዳለበት በደንብ አውቃለሁ። ስለዚህ አንድ ነገር ማድረግ አለብን ብሎ ዳጊ እጅግ በስሜት እና በመነጋው ንግግር ይናገራል። ዘሪውም የምፈልገው ነገር እውነት ለቁና ወይዘሮ ዝናሽ ነፃ ሆኖ በሰላም እንዲወጡ ብቻ ነው የምፈልገው። ምክንያቱም እንደዛ ነገር ለነሱ አይገባም ነበር። አሁን ምን እንደተፈጠረው ባላውቅም ጓደኛዬ አስክሬን ማንገሎ ማንዛ እንዳደረገው ባናውቅም፣ ነገር ግን ማድረግ ያለብን አንድ ነገር ብቻ ነው። ስለዚህ ምርመራው በአስቸኳይ ማድረግ እንዳለብን እየነገረው ነበር። ስለዚህ አንተ የምትረዳን ከሆነ ሁሉ ነገር ቀላል እንደሚሆን አልጠራጠርም በማለት ፖሊሱ ቃሉን ይሰጣል። እናንተ የምትፈልጉ ነገር ከማድረግ ወደኋላ እንደማልሄድ ቃል እገባለሁ። ወይዘሮ ዝናሽና አቶ ለጉን ከዚህ በሰላም እንደሚወጡ አልጠራጠርም። ልጆቻቸውም እንደ ልጃቸውም እጅግ በጣም ታማ ስላለች ሕክምና ለማድረግ ወደ ውጭ ቀን ለመሄድ እየሞከረች ነው። ከእሷ ጋር መሆን ነበረባቸው። ነገር ግን ይህንን ነገር እንዴት እንደምንቋቋመው አላውቅም። ከጎንሽ ላይ በጭራሽ ምንም መፍራት የለብሽም እያለቻት ነበር። እጅግ በጣም ደስ ብላት ነበር ማለት ነው ቅማ። ነገር ግን አሁን ዳጊ በመጀመሪያ አሁንም ቢሆን እምራት ለማገኘት ወሰነ። እምራት እንዴት እንደዛ ነገር ነው ትጠይቃለች። ነው ምን አይነት ሁኔታ ውስጥ እንደከተሹ ገብቶሻል? የሆነ ታሳፍራለሽ። ምን አለበት በነፃ እንኳን በሰጪ ምን ጉድ ነሽ ግን አንቺ በጣም ጨካኝና ምንም ምረት የሌለ ሰው ነው። ምን ነው እኔን እንደ ውሻ ስታንቋሽሹና እኔ ስታረጉኝ የነበረው ነገር ረሳችሁ እንዴ? አሁን ስለምጠቅማችሁ ስርስር እያለችው ነው እንጂ በፊት ያደረጋችሁ ነገር እያንዳንዱ ነገር ዋጋ አስከፍላችኋል። ስለዚህ ምንም ቢፈጠር ለእናንተ ያደረጋችሁን ነገር መቼም ቢሆን አረሳም በማለት ትናገራለች። እና እንደውም ይሄ ሳንሳቸው ነው እንደውም ሙሉ ነበር ማለት የነበረብኝ እያለችው ዳጊን ለማናደድና ለመባዛት ስትሞክር ነበር። ለማንኛውም አንተ ስትንከረፈፍ ኤልያስ ናሁሜን ሊቀማት እንደሆነ ነገረችው። ስለምንድነው የምታወሪ ነገር ታውቆሻል? አንቺ የእውነት ጤነኛ አይደለሽም፣ አብድነሽ እያለ ስጨውበት ነበር። እንግዲህ ናሁሜ ቅመም ያመጣችና አንድ ላይ ደስ ብሏች ነበር። የእውነት ጥሩ ልጅ ነሽ፣ በጣም እናመሰግናለን፣ መልካም ልጅ ነሽ፣ ሰው አደረግሽን እኮ ብላ በጣም ደስ ብሏች ነበር። አረ እኔ ምን አደረግኩላችሁ? ቅመሜ ከህይወት አይገባትም ነበር፣ በጣም ደስ የምትልና አባቴ በጣም ይወዳት ነበር ቅመሜን እያለችው ናሁም እንዳጋጣሚ በጣም ተናዶ ስለነበረ እምራ ፎቶ ስላሳየችው ይመጣና ምን እንደተፈጠረ እምራን እየጠየቀ ላገኝሽ እፈልጋለሁ፣ እባክሽ አንዴ ውጭ ወተን እናውራው ስላት ነበር። ናሁም ምን ተፈጠረ? የሆንኩ ነገር አለ እንዴ?
ችግር አለ ብላ ስጠይቅ አይ ምንም ችግር የለም ብቻ ለወረሽ ፈልጌ ነው አንዴ ውጭ እንውጣ እያለ እምራ ስትፈልጉ የነበረው እናንተ ማጣላት ነበር። ይኸው ተሳካለት። በዛው ተነሳ እየተጨቃጨቅን መሆኑን ይህንን ማመን አልችልም። ቆይ አንተ በዚህ ሰዓት ይህን ያለ ቅናት ኬት አመጣ? መቀናት ነበረበት አሁን ያለንበት ሁኔታ። ስለዚህ ሌላ ነገር የሚያሳስብን ነገር ይመስላል እንዴ ብላ ጨዎችበት። ታዲያ ምን ማድረግ ነበረብኝ? የማየው ፎቶ እያሳየች እንድቀና እየገፋፋችኝ ነበረ እኮ ብሎ ይነግራታል። ውድ ተመልካዮቼ የዛሬ ቪዲዮ ይህን መስል ነበር። በቀጣይ ቪዲዮ እስከምንገናኝ ድረስ ቪዲዮን ከወዳችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ሁኑ። ለምታበረታቱን ኮሜንት፣ ሼር ለምታደርጉን ሁላችሁን ከልብ አመሰግናለሁ።